ህብረ ብሔራዊ አንድነት የሚጠናከርበት 8ኛው የኢትዮጵያ ቀን በቀጠር በልዩ ልዩ ዝግጅቶች እየተከበረ ነው። የዘንድሮው የኢትዮጵያ ቀን ታላቋ ሀገር ኢትዮጵያ የህዝቦች ዲሞክራሲያዊ መብት መገለጫ የሆነውን ዲሞክራሲያዊ ምርጫ በመታከናውንበት ዓመት መከበሩ ልዩ ያደርገዋል ሲሉም በቀጠር በኢራንና በየመን ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ፈይሰል አሊ ገልጸዋል። የዘንድሮ 8ኛ የኢትዮጵያ ቀን ስናከብር የለውጡን ማዕድ የተቋደስንበትን 8ኛ ዓመት እንዲሁም የታላቋ ሀገራችን የመላው ህዝብ የዲሞክራሲ መብት መገለጫ የሆነውን ዲሞክራሲያዊ ምርጫ በመናከናወንበት ዓመት በመሆኑ ልዩ ትኩረት የሚሰጠው ነው። መንግስት ትኩረት ሰጥቶ ከሚሰራባቸው ጉዳዮች አንዱ በየሀገራቱ ያሉ ዲያስፖራዎች በሁለንተናዊ ልማት እንዲሳተፉ ማስቻል በመሆኑ የዲያስፖራው ማህበረሰብ በሀገሩ ልማት ንቁ ተሳታፊ እንዲሆንም መልእክታቸውን አስተላልፈዋል። የንግድና የኢንቨስትመንት ተሳትፎ በውጭ ምንዛሬ የዲያስፖራ አካውንት በመክፈት የእድሉ ተጠቃሚ በመሆን በሌሎች ሀገራዊ ፕሮጀክቶች ላይ በንቃት የመሳተፍ ለሀገራችን እንዲሁም ሰላምና ልማት አምባሳደር ሆነን በመቆም የኢትዮጵያ ህዝብ ሀብት የሆነውን ለዘመናት የኖረውን የመቻቻልና የአብሮነት ባህል ከወትሮ በበለጠ ተንከባክበን በማቆየት ለመጪው የትውልድ የሰላም ተምሳሌት ሆነን አዲስ ታሪክ እንድንሰራ በዚህ አጋጣሚ ማሳሰብ እወዳለሁ። በቀጠር የኢትዮጵያ ኮሚኒቲ ሊቀመንበር አቶ አሚኑ ኑር በበኩላቸው በኳታር የሚገኙ ዜጎች በሀገራቸው ልማት ላይ በተለይም ለታላቁ ህዳሴ ግድብ ያበረከቱት አስተዋጽኦ በመልካም የሚነሳ መሆኑን ገልጸዋል። የኮሚኒቲ ማህበራችን ተቀዳሚ ዓላማ ከሆኑት አንዱ ዜጎችን በሀገራዊ ልማት ላይ የራሳቸውን አሻራ እንዲያኖሩ ማስቻል ነው። ኮሚኒቲ ማህበራችን በዚህ ረገድ በግንባር ቀደም ሚና ሲጫወት ቆይቷል። በያዝነው ዓመት ተመርቆ ኃይል ማመንጨት የጀመረው ህዳሴ ግድባችን ለአብነት የሚጠቀስ ነው። ኮሚኒቲ በሀገራችን በሀገር ደረጃ የተጀመረውን የለውጥ ሂደት በማስቀጠል ቁርጠኛ የማስተባበር ሚና እንደሚወጣ በዚሁ አጋጣሚ ቁርጠኛነታችንን መግለጽ እፈልጋለሁ። በዚህ በኳታር ዶሃ በየዓመቱ የሚከበረው የኢትዮጵያ ቀን በተለያዩ ስፖርታዊ ክንውኖች እንዲሁም ደግሞ በባህላዊ አልባሳትና ባህላዊ ምግቦችን በማስቀመስ በተለይ በዚህ በኳታር የተወለዱ ኢትዮጵያውያንና ትውልደ ኢትዮጵያውያን ባህላቸውን፣ ወጋቸውንና እሴቶቻቸውን እንዲያውቁ እንዲረዱ በሚያስችል መልኩ በየዓመቱ በድምቀት እየተከበረ ይገኛል።